በመካከለኛው ምስራቅ እየታየ ያለው የጂኦፖለቲካ ትኩሳትና በአያሌ ሀገራት መካከል የሚደረገው ፍልሚያ ቀጠናውን እጅግ አደገኛና ያልተገመተ ምዕራፍ ውስጥ ከቶታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሀገራቸው የጉልበተኞች ተቋሚ እንጂ ጉልበተኛ አይደለችም ማለታቸው በዲፕሎማሲ ዓለም ውስጥ ኢራን ራሷን ለፍትህ ጥብቅና እንደቆመች አድርጋ ለማቅረብ የምታደርገው ጥረት አካል ነው። ኢራን በቀጠና ያላትን ተሰሚነትና የክፉ ቀን ደራሽ የምትላቸውን አጋሮቿን በመጠቀም የምዕራባውያንን ተጽዕኖ ለመቀነስ የምታደርገው እንቅስቃሴ በዋሽንግተን አይን እንደ ቀጥተኛ ስጋት ተወስዷል። ከባብ እንቁላል እርግብ አይጠበቅም እንደሚባለው ሁሉ አሜሪካና ኢራን አንዱ ሌላውን በሰላም አደፍራሽነት የሚከሱበትና በጥርጣሬ የሚተያዩበት አዙሪት ውስጥ ከገቡ ውለው አድረዋል። በተለይም ደግሞ ዶናልድ ትራምፕ ዳግም ወደ ስልጣን መመለሳቸውና በኢራን ላይ ጠንካራ ወታደራዊ እርምጃ ለመውሰድ ማቀዳቸው ይህንን ፍጥጫ በድጋሚ ማባሪያ ወደ ሌላው ጦርነት ሊቀየሩ ይችላል የሚል ስጋትን አንግሷል። የአክሲዮን ዘገባ እንደሚያመለክተው ትራምፕ አስቸኳይ የብሔራዊ ደህንነት ስብሰባ መጥራታቸውና የቀሩ የኢራን ወታደራዊ ኢላማዎችን ለመምታት ማሰባቸው በኢራን ላይ የነበራቸው ከፍተኛ ጫና ይበልጥ ከፍ ወዳለ ወታደራዊ እርምጃ ለማሳደግ መወሰናቸውን ያሳያል። በመካከለኛው ምስራቅ ያለው ቀውስ አሁን ከእስራኤልና ፍልስጤም ግጭት አልፎ ቀጥተኛውን የኢራንና እስራኤልን ፍልሚያ ያካተተ በመሆኑም የቀጠናው ሁኔታ እጅግ ተለዋዋጭ ሆኗል። እስራኤል ከኢራን የሚሰነዘርባትን ማንኛውም ጥቃት ለመመከት የአሜሪካን ሙሉ ድጋፍ ማግኘቷ ቴህራንን ይበልጥ እንድትጨነቅና ወታደራዊ ዝግጅቷን እንድታጠናክር አድርጓታል። ባጋኢ ኢራን በሌሎች ሀገራት ላይ ወታደራዊ ዘመቻ ታካሄድ ማለታቸው ምዕራባውያኑ በነጻ ሀገራት ላይ የሚፈጸሙትን ጣልቃ ገብነት ለመንቀፍ ያለመ ንግግር ነው። ይሁን እንጂ በየመን በኢራቅና በሊባኖስ የሚንቀሳቀሱ የኢራን አጋር ኃይሎች መበራከት የጉዳዩን ስብስብነት ይበልጥ ያጎለዋል። ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ሲያቅዱ፣ በሌላ በኩል ደግሞ አይናቸውን ወደ ቻይና ማድረጋቸው የስትራቴጂ ለውጥ ሊሆን ይችላል። አንድ አይን ያለው ሰው አይኑን ቢታመም ምን ይበጃል እንደሚባለው አሜሪካ በአንድ በኩል መካከለኛው ምስራቅን፣ በሌላው በኩል ደግሞ የቻይናን እያደገ የመጣ የኢኮኖሚና የወታደራዊ የበላይነት በአንድ ላይ ለመቆጣጠር መሞከሯ ትልቅ የትኩረትን አቅም ይጠይቃል። የትራምፕ ወደ ቻይና የመሄድ እቅድ ምናልባትም ቤጂንግ ለኢራንና ለሩሲያ የምታደርገውን ድጋፍ እንድትቀንስ ግፊት ለማድረግና በንግድ ጦርነቱ ላይ አዲስ ድርድር ለመጀመር ሊሆን ይችላል። ቻይና በአሁኑ ሰዓት የመካከለኛው ምስራቅ ነዳጅ ዋነኛ ገዢ በመሆኗ በቀጠናው ጦርነት መነሳቱ ለእርሷ የኢኮኖሚ ጥቅም ትልቅ እንቅፋት ነው። የመካከለኛው ምስራቅ ቀውስ አሁን ወዳለበት ደረጃ የደረሰው በአመታት ጥላቻና የፍላጎት ግጭት ድግግሞች ነው። ውሻ በቀደደው ጅብ ይገባል እንደሚባለው በቀጠና የሚታዩት የመንግስታት ድክመቶችና የውስጥ አለመረጋጋቶች ለውጭ ኃይሎች ጣልቃ ገብነት በር ከፍተዋል ነው የተባለው። ኢራን ራሷን እንደ ቀጠናዊ የኃይል ሚዛን መሪ ሆኖ ለመቀጠል የምታደርገው ጥረትና አሜሪካ ይህንን ተጽዕኖ ለመግታት የምትከተለው ጠንካራ ስልት ቀጠናውን የጦርነት አውድማ አድርጎታል። ትራምፕ የጦርነት ነጋሪ ሲጎስሙም ዓለም አቀፉ ማህበረሰብ ግን ሰላምን ለማውረድ የሚደረገው ጥረት አነስተኛ መሆኑ እንዳሳሰበው በተደጋጋሚ ሲገለጽ ቆይቷል። የኢራን የውጭ ጉዳይ ሚኒስቴር መግለጫ አሜሪካ እስራኤልንና ምዕራባውያንን የመሰረተ ልማት አውዳሚዎች ማለት የከሰሱ ሲሆን ለዚህም በጋዛና በሊባኖስ እየደረሰ ያለውን ከፍተኛ ውድመት ዋቢ አድርገዋል። ይህም በመካከለኛው ምስራቅ ቀጠና ውስጥ የአሜሪካን ስም የሚያሳድፍና የኢራንን የፍትህ ታጋይነት ትርክት የሚያጠናክርላት ነው። የትራምፕ አስተዳደር በኢራን ላይ ሊወስድ የሚችለው እርምጃ በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ ስጋትን ፈጥሯል። በመካከለኛው ምስራቅ የሚቀሰቀስ ማንኛውም ጦርነት የአሜሪካን የውስጥ ኢኮኖሚ ሳይነካ አያልፍም። ቻይና ደግሞ ይህንን አጋጣሚ ተጠቅማ በኤዥያና በአፍሪካ ያላትን ተጽዕኖ ለማስፋፋት ልትጠቀምበት ትችላለች። ኢራን ጉልበተኛ አይደለም ስትል አሜሪካ ደግሞ ኢራን የሽብር ምንጭ ናት ትላለች። እውነቱ ግን በሁለቱ ጽፎች መሃል ተቀብሮ ቀርቷል። ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው ጦርነት ከሩቅ ሲሰሙት ቀላል ቢመስልም ውስጥ ሲገቡበት ግን ውጤቱ ለማንም አይበጅም። ይህንንም የታሪክ ሰነዶች በተደጋጋሚ አሳይተውናል። በመሆኑም አሁን ያለው የመካከለኛው ምስራቅ ሁኔታና የትራምፕ የውጭ ጉዳይ ፖሊሲ ዓለምን ወደ አዲስ የታሪክ ምዕራፍ ወይም ወደ ጥልቅ ገደል ሊመራት የሚችል ወሳኝ ወቅት ላይ ይገኛል። የኢራን መሪዎችና የትራምፕ አስተዳደር ለዲፕሎማሲ ድል ቢሰጡ ምናልባትም ካለፈ በኋላ አይቆጭም የሚባለው አይነት ጸጸት ውስጥ ከመግባት ሲድኑ ነበረም። ነገር ግን በአሁኑ ሰዓት ያለው ሁኔታ እንደሚጠቁመው ስልጣንና ኃይላቸውን በተገቢው መንገድ ካልተጠቀሙበት መጨረሻው ጥፋት ብቻ እንደሚሆን ግልጽ ነው። ኢራን ያወጣችው መግለጫም ሆነ ትራምፕ የጠሩ ስብሰባ ሁሉም የየራሳቸውን የበላይነት ለማሳየት የሚያደርጉት ትንቅንቅ ውጤት ሲሆን ይህም ሀገራት በትክክለኛ ዲፕሎማሲ ያካሄድ እንጂ በዛቻና በጉልበት ሊከበሩ እንደማይችሉ ትልቅ ትምህርት የሚሰጥ ነው። በዚህ የፖለቲካ ማዕበል ውስጥ በመጨረሻ አሸናፊ የሚሆነው ጉልበተኛ ሳይሆን አስተዋይና ለዘላቂ ሰላም የሚሰራው አካል ብቻ ይሆናል። በመካከለኛው ምስራቅ በአሁኑ ጊዜ እየታየ ያለው የጂኦፖለቲካ ትንቅንቅ በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ አዲስና አደገኛ ምዕራፍ መሆኑን ያበስራል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባጋይ ሀገራቸውን የጉልበተኞች ተቃዋሚ አድርገው ማቅረባቸው ቴህራን የምዕራባውያኑ በተለይም የአሜሪካን በቀጠና ያለውን ጣልቃ ገብነት ለመቋቋም የምትከተለውን የቆየ የፖለቲካ ርዕዮተ ዓለም ዳግም ለዓለም ለማሳየት የመረጠችበት መንገድ ነው። ቃል አቀባዩ ኢራን በኃላፊነት ስሜት የምትንቀሳቀስ ቀጠናዊ ኃይል መሆኗን ሲገልጹ በመላሹ አሜሪካና እስራኤል ለቀጠናው አለመረጋጋትና ለመሰረተ ልማት ውድመት ተጠያቂ ማድረጋቸው ቴህራን የዓለምን የዲፕሎማሲ ድጋፍ ለማግኘትና የምዕራባውያኑን ትርክት ለማዳከም የምታደርገው ጥረትን ያሳያል። ይሁን እንጂ ይሄ የኢራን መግለጫ የወጣው ዶናልድ ትራምፕ ዳግም የዋይት ሀውስን መንበር ተቆጣጥረው በኢራን ላይ እጅግ ጠንካራና ወታደራዊ እርምጃን ያካተተ ፖሊሲ ለመከተል እያዘጋጁ ባሉበት ወቅት መሆኑ የነገሩን አሳሳቢነት ይበልጥ ያጎለዋል። ዶናልድ ትራምፕ በኢራን ጉዳይ ላይ አስቸኳይ የብሔራዊ ደህንነት ስብሰባ መጥራታቸውና በአክሲዮን ዘገባ መሰረት የቀሩ የኢራን ወታደራዊ ኢላማዎች ላይ ጥቃት ለመሰንዘር ማቀዳቸው የአሜሪካ የውጭ ጉዳይ ፖሊሲ ከዲፕሎማሲያዊ ግፊት በተጨማሪ ወደ አደገኛ ወታደራዊ ጫና የተሸጋገረ መሆኑን ያመለክታል። ትራምፕ በመጀመሪያ የስልጣን ዘመናቸው የኒውክሌር ስምምነቱን
እንዲያፈርሰው ከፍተኛ ጫና የመፍጠር ስልት ተከትሎ የነበረ ቢሆንም አሁን የሚታየው እንቅስቃሴ ግን ከዚያ ባለፈ የኢራን ወታደራዊ አቅም ሙሉ በሙሉ ለማዳከም ያለመ ይመስላል። ይህ ደግሞ በሊባኖስና በጋዛ የተካሄደው ካለው ጦርነት ጋር ተዳምሮ መካከለኛው ምስራቅን መቋጫው ሌለው ቀጠናዊ ጦርነት ሊከተው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ከእባብ እንቁላል እርግብ አይጠበቅም እንደሚባለው ሁሉ በሁለቱ ሀገራት መካከል ያለው የቆየ ጥላቻና ያለመተማመን መንፈስ ለሰላማዊ ድርድር የሚሆን ክፍተት እያጠበበው መጥቷል። በመጨረሻም አሁን ያለው ወቅታዊ የመካከለኛው ምስራቅ ቀውስ በታላላቅ ሀገራት መካከል የሚደረግ የኃይል ሚዛን ፍልሚያ ውጤት መሆኑ አመላካች ክስተት ነው። ኢራን ራሷን እንደ ተገፊና ለሉዓላዊነቷ እንደሚታገል ሀገር አድርጋ ስታቀርብ፣ አሜሪካና እስራኤል ደግሞ ቴህራንን በቀጠናው የሽብርና የግርግር ምንጭ አድርገው ይፈርጃሉ። በዚህ መሃል ግን የመሰረተ ልማት ውድመትና የሰው ልጅ ስቃይ እየተበራከተ መጥቷል። የትራምፕ ወታደራዊ ቅድም ሆነ የኢራን ጠንካራ ዲፕሎማሲ አካሄድ ሁለቱም ወገኖች ለጠንካራ እርምጃ መዘጋጀታቸውን ያሳያል። ጦርነት ከሩቁ ሲሰሙት ቀላል ይመስላል፣ ሲገቡበት ግን ሞጪ ይጠፋል እንደሚባለው ሁሉ በቀጠናው በድጋሚ የሚንቀሳቀስ ማንኛውም ወታደራዊ ግጭት ውጤቱን ለማንም አይበጅም። ይልቁንም የዓለምን ኢኮኖሚና ሰላም ወደ ጥልቅ ቀውስ የሚከት ይሆናል። በመሆኑም አሁን ያለው ወቅታዊ ሁኔታ ለዲፕሎማሲ የመጨረሻ ዕድል የሚሰጥ ወይንስ ወደማይቀረው ጥፋት የሚካሄድበት ወሳኝ ምዕራፍ ይሆናል የሚል ወሳኝ የታሪክ መጋጠሚያ ላይ ይገኛል።